ሁሉንም ነገር ተናግሬ ትዳርሽን ገደል ከተዋለሁ እያልኩሽ ነው። ምን ንጉስ አለ አታስብ። ንጉስ አለ ብርቄ እዚህ ምን ሰራልሽ? አዲስ የቤት ሰራተኛችሁ ነኝ። በታሪኩ ምግብ አይቶ የማያውቀውን ቤቴን አስበርግገሽው። እንደው ዝም ብለህ ነው እንጂ ምን ሰራው? አንተ እንደምትወደኝ ስለነገረችኝ ነው ደስ ያለኝ። እንደዛ የሚባል ነገር የለም። እዛ ያለውን እኮ ተጠላኝ ነበር። ብርቄ የምትባለው ልጅ እዚህ ቤት ውስጥ አለች። ብርቄ የቷ ብርቄ? ንጉስ ህብስትን ሳይወዳት የቀረ አይመስለኝ። አንተ ገና እየመሰለ ነው። እውነቱን ልንገርሽ ይፍቱ፣ አንቺ ነሽ ሾክ። እንድች ብለሽ ተሳስተሽ ከዚህ ሴትዮ ጋር እንዳታብሪ በፍጹም። ክፋት ተስፋ ቆርጦ አንቺ ላይ አየሁ። በአምላክ አቤት። እና ወደ ሳሎን እየጠሩሽ ነው። ለምን? አላውቅም። ና ወደዚህ ነው። እዚህ ሴትዮ ምንድን ነው የምትፈልጊው? ተናገሪ። በአምላክ ህብስትን አንቺ ካላሳገትሻት ሁሉም ሰው ፊት ይቅርታ ጠይቅሻለሁ ብለህ ነበር። እና ማን ያለ መሆኔ ስለተረጋገጠ ጎንበስ ብለህ ይቅርታ ጠይቀኝ። አይሆንም። ለምን? ምክንያቱም እሷ ስላሳገተችሽ ነው አይደል? በይ እውነቱን ተናገሪ። አዎ እውነቱን ተናገሪ። እኔም ቃሌን እጠብቃለሁ። የትኛውን ቃልህን? እንፋታለን ያልኩትን። ምን? በቃ ተው በአምላክ ተው፣ ይቅርታው ይቅርብኝ። ለምን ይቀራል? ህብስት በእውነቱን ተናገሪ። እውነቱን ብቻ ንገሪ ልጄ፣ ንገሪኝ ባክሽ። ተናገረ ህብስት። በደንብ አስበሽ እውነቱን መናገር ነው። እውነቱን ለመናገር እኮ በደንብ ማሰብ አያስፈልግም። ለምንድን ነው በደንብ የምታስበው? እውነቱ አባትሽ ነው። ከዚህ በኋላ እሷ እዚህ ቤት ነው የምትሆነው። ይሄ ወንድሜ ልጆቼ ይበተናሉ። እና ልጅህን ገረድ ልታረግ ነው? ታዲያ ቤት ሰራተኛ ሆና ከኛ ጋር እዚህ ልበላ ነው? መክሊት ጭራሽ እንደዚህ እንዳትናገራት፣ ልክ አይደለሽም። እባክህን እናቴ ላይ አትጮህባት። ምናልባት ወይ እኛ ማናቃቸው ዘመዶቻችን ነው። አጎቴ ይቅርታ፣ እንደምታስበው አይደለም። አጎቴ እኔ እኮ ስላልሰማኸኝ ነው። ማን ደረጃ ሳይሽ? አጎቴ ይቅርታ፣ እኔ ነኝ ያረጀሁት። አጎቴ እሺ ይቅርታ። እውነቱ በአምላክና አንቺ መካከል ያለውን ነገር ሁሉንም ነገር አውቃለሁ። ይሄን ነገር ደግሞ ዓለም ከሰማ በአምላክን ይገለዋል። ምንም አላውቅም። በቃ እኔ ፊቱ የተሸፈነ ሰው ብቻ ነው ያየሁት። አንቺም ልትሆኚ ትችያለሽ። በምን ይታወቃል? ልጄ እውነትም ይሄን ነገር ማን እንዳደረገው አታውቂም? ምንም አላውቅም። ምንም አታውቂም አይደል? ህብስት ፈርተሻል። እውነቱን እንዳትናገሪ በሆነ ነገር አስፈራርታሻለች። አይ አልፈራውም። በምንም ነገር አላስፈራራችኝ። እንግዲህ እንደሰማኸው ነው። ችግር የለውም፣ ይቅርታ ጠይቅሻለሁ። በል አድርገው። እሺ፣ ግን ደግሞ ቃሌን ለመጠበቅ የምገደድበት ምንም አይነት ሁኔታ የለም። ምን ማለት ነው? አንቺ አለመሆንሽን ማረጋገጥ አልቻልኩም። እሱ በቂ መሰለኝ። በቂ አይደለም፣ ምክንያቱም አንቺ አለመሆንሽንም ማረጋገጣች ምናልባት ፊቱን የሸፈነውን ሰውዬም አንቺ ልከሹ ሊሆን ይችላል። ምን ማለት ነው? ኧረ አንቺ ራስሽም ልትሆኚ ትችያለሽ። ስለዚህ ይቅርታ አልጠይቅሽም። ልክ ስታረጋግጭልኝ ግን እግርሽ ላይ ወድቄ ይቅርታ ጠይቅሻለሁ። እሺ አሳይሃለሁ። ወይ ጉድ! አይ ይፍቱ፣ ምንድን ነው የሚያስቅህ? አለም ተሸነፍሽ ብዬ አላለቅስ። ብርቄ ባለተራ ደግሞ ባለተራ ጀመረች። አለም
ትቼዋለሁ። አረ ታፈስ እንደው ትንሽ እንኳን አረፍ በይ። ወብነቴ ምን ሰራው ብዬ እቀመጣለሁ? ወይ ጣጣ ጭራሽ ምን ሰራው ትኛለሽ? በታሪኩ ምግብ አይቶ የማያውቀውን ቤቴን አስበርግገሽው። እንደው ዝም ብለህ ነው እንጂ ምን ሰራው? እውነት ታፈስ ማዘርን አስታወሽ። ማዘርም እንደዚህ አረፍ በይ ስንላት ምን ሰራውና ትላለች። እናቶች እኮ እንደዛ ናቸው። ታፈስ ሙች አንቺም እንደው የሆነ የእናት ባህሪ ያለሽ። ወይ የእናት ባህሪ እንዲሁ መስሎ ነው። ምን ይመስለኛል? ይሄው እያየሁት አይደል እንዴ? ታፈስዬ እውነት ግን በጣም አመሰግናለሁ። እኔ ነኝ እንጂ ማመሰግነው አብነቴ፣ ቤትን ከፍታ አስገባኸኝ። እሺ ታፈስዬ እኔም አመሰግናለሁ እውነት እንደዚህ ቤቴን ቤት ስላደረግሽው። ግን ይኸውልሽ ታፈስ እንዳትረሺ፣ ምንም ነገር የመስራት ግዴታ የለብሽም። እሺ አብነት። እንዴ ምን ነው እንዴ? ድንገት ተለወጥሽ? ተለወጥኩ? ምን አደረግኩ? አብነት አልሽኝ እኮ። አብነቴ እያሉ አለማምዶ ጠርቶ የምን በመታወቂያ ስም መጥራት ነው? ውይ እውነት ሳላስበው ነው። እና አንቺ አላሰብሽውምና ሰው ያስባል አይባልም እንዴ? እሺ ይቅርታ። አይ ታፈስ፣ ኧረ እኔ ስቀልድ ነው። አብነቴ መቼም ተጫዋች ነህ። ታፈስ አንቺ ደግሞ ያልታወቀብሽ ቁም ነገረኛ ነሽ። እውነት ነው ብለህ ነው? አዎ መጀመሪያ ሰሞን ሳይሽ እንዲህ ቁም ነገረኛ አልመሰልሽኝም ነበር። ለምን? ያው በጣም ትቀልጂ ነበር፣ ቀልዶችሽ እና ደግሞ የእውነት የሚመስሉ መሽኮርመሞችሽ። ታዲያ አሁን ምን ሆኑ? የሆነ ነገር ለመሸፈን እንደምታደርጊው ተሰማኝ። ሁሉም ሰው እኮ መቼም መሸፈን የሚፈልገው ነገር አይጠፋም። ስሚ እሺ አታስቢሽ፣ መተጋገዝ ያለብን ነገር ካለ እንተጋገዛለን። እሺ አብነቴ። አመሰግናለሁ ሳትይ ላቋርጥሽ ብዬ ነው። እና ደግሞ ስሚ ነገ ጓደኛዬ ጋር እንሄዳለን። አንድ ካፌ አለ፣ እዛ ስራ ትጀምሪያለሽ። እሺ አብነቴ፣ በቃችን ላስቀምጣት። ለምን ነው ብድግ የምትይው? ምንም ልምጣ እያልኩ እያሰብኩ ስለነበር ነው። ለብሮ ግን የምትዋሹ? መች ዋሹ? በጣም እየራቅሽ ነው። በአምላክ አትጥሪኝ። እያስፈራኝ እኮ ነው። ደግሞ እኔን ፈርተሽኝ ታውቂያለሽ እንዴ? አይ ለመጀመሪያ ጊዜ እየፈራው ነው። ለምን? ምክንያቱም ስለዋሸሽኝ አይደል? አልዋሸሁም። ዋሽተሻል። ለዛ ነው ስትጠጋሽ እየፈራሽ ያለሽው። ለዛ ነው ይፍቱን ይቅርታ እንዳልጠይቃት የፈለግሽው። በአምላክ ግን እኔ ከባዱን ነገር እንኳን ነግሬሻለሁ። ለምን በይ። ለምን? ምክንያቱም ስላመንኩሽ ነው። እኔ እኮ ስላላመንኩ አይደለም። ሌላ ምክንያት ሊኖርሽ አይችልም። ስለፈራው ነው። አውቃለሁ። ግን እምነትሽ አቅም ቢኖረው ፍርሃትሽን ሊያሸንፈው ይገባ ነበር። ግን እኮ አንተም እሱን ማድረግ አልቻልክም። ቆይ ምንድን ነው የፈራሽው? አንተን ከዚህ በላይ ማጣት ነው ያስፈራል። ያቺ ሴትዮ ምንድን ነው ያለች? እንደሚወድሽ ለዓለም እነግረዋለሁ፣ ከዛ እሱ ደግሞ ይገለዋል አለች። እንደሚወድሽ? አዎ። ከዛ እኔ ደግሞ ለማንም ሰው ምንም አልናገርም ብዬ አልኳት። ለምን? ስለፈራው። አንተን የሆነ ነገር ያደርገዋል ብዬ ስለፈራው እና ደግሞ ደስም ስላለኝ። ደስ ስላለኝ ማለት ምን ማለት ነው? እሷ ሳታስበውም ቢሆን አንተ እንደምትወደኝ ስለነገረችኝ ነው ደስ ያለኝ። እንደዛ የሚባል ነገር የለም። አለ እንጂ በአምላክ ባይኖር እንደዚህ ይፍቱ መጠቀም ያታደርገውም ነበር። ታውቂያለሽ አይደል? ሊያድንሽ የመጣው ንጉሱ ነው። ጀግናው አይደለም እንዴ? ምን ማለት ነው ይሄ? ለማንኛውም እሷ ዝም ብላ ስቀባጥር ነው የነገረችሽ። አንቺ የነገርሽኝ ነገር ግን እኔ ጋር ይቀራል፣ እንዳታስቢ። ሌላውስ? ሌላው የሚባል ነገር የለም። ምንም የለም። ባይኖር ነው የሚሻለው። ለኔ ብለህ ህይወትን ከምትከፍል ምንም ነገር ባይኖር ይሻላል።
ቆይ ታፈሱ የት ገብታ ነው? ድጋሚ ተባራ ነው ማለት ነው እንዴ? እኔ ከተማ ስገባ እሷ ገጠር ገባች። ለነገሩ አሁን ይሄን የሚያሳስበኝም ጉዳይ አይደለም። ያቺ ጦሰኛ ልጅ ደግሞ የት ገብታ ነው? እንዴት እስካሁን አላየኋትም? ለነገሩ አሁን ጠዋት ብዙ ስራ አለብኝ። የአባዬ ቁርስ ብቻ አይደለም ይጠብቀኝ። ልግባ በቃ። ማን ነው? እኔ ነኝ። መሆን አለባት። ምንድን ነው? ምንም እያጸዳው ስለነበረ እኮ ነው። ይቅርታ። ደህና አደርሽ? ደህና። ብርቄ እዚህ ምን ትሰሪያለሽ? አዲሷ የቤት ሰራተኛችሁ ነኝ። አንቺ የዚህ ቤት ሰራተኛ? አዎ። ከመቼ ጀምሮ? ትላንት ነው የጀመርኩት። ስላላየሁሽ ደግሞ እዚህ ሰው ያለም አልመሰለኝ። ለዛ ነው ይቅርበኝ። ችግር የለውም ግን ምን ነው ግር ያለሽ ትመስያለሽ። ግን እዚህ ስላየሁሽ እኮ ገርሞኝ ነው። ቆይ ታፈስ ታውቃለች? አይ እሱስ የለም አታውቅም። ታዲያ እሷ ሳታውቅ እንዴት ነው እዚህ ድረስ ልትመጪ የቻልሽው? እሱስ አመጣጤ እኮ መጀመሪያ እሷን ብዬ ነበር እና እዚህ እንደሌለ ይሰማው። ለምን እንደምፈልጋት ደግሞ ለቴ ስነግራት እዚህ ስራ ጀምሪ አለች። እሺ ግን የኔ ክፍል በዚህ ሰዓት አይጸዳም። ትንሽ ቆይቼ ስለምወጣ ያኔ ማምጣት ትችያለሽ። እሺ ስለረበሽኩሽ ደግሞ በጣም ይቅርታ። ችግር የለውም። አልገባኝም። ቆይ እንዴት ነው ይሄንን ቤት አግኝታ እዚህ ስራ ልትቀጠር የቻለችው? ሳያት የሆነ ነገር እያሰበች ይመስላል። ምንም ጥሩ ስሜት አልተሰማኝም። እዛ ያለው እንኳን ተጣላኝ ነበር። ምንድን ነው የሚሸተው? ቆንጆ ሽታ። ብርቄ ብርቄ፣ እንዴት አደርሽ? ደህና አደርሽ? ምንድን ነው ቆንጆ የሻይ ሽታ ቤቱን አፍኖታል። ምነው ይረብሻል እንዴ? ኧረ አይረብሽም፣ እንዲያውም በጣም ቆንጆ ነው። እሺ ታዲያ ቁርስ ላቅርብ? እሺ ታቀርቢያለሽ። በጣም ጥሩ ይመስላል ቁርሱ። እስኪ እነዛ ሙታኖች ቀስቅሻቸው፣ እኔም ተጣጥቤ ልምጣ። እሺ አቤት። ደህና አደርክ? ምንድን ነው? ቁርስ ቀርቧል ነው እና ይህን ለመናገር ነው የመጣው። አዲስ አሰራር ጀመራችሁ ደግሞ? ምግብ በቀረበ ቁጥር ልትጣሩ ነው? እትዬ እኮ ጥሪ ብላኝ ነው። ሁለተኛ ክፍል መተሽ እንዳጠሪኝ እንዳልኩሽ ንገሪያት። ሌላ ጊዜ እንዳትረፊሽ። ብርቄ በሰላም ነው? አዎ በሰላም ነው። እትዬ እኮ ቁርስ ቀርቧል ጥሪያቸው ብላኝ ነው። በአምላክንም? አዎ በአምላክንም አንቺን። እሺ እኔ እነግረዋለሁ። አንቺ ሂጂ። እሱንማ እኮ ጠራሁት እናት አለ። ይዞሽ ሂድ። እሺ በአምላክ። አቤት። ደህና አደርክ? ደህና። ለምንድን ነው አንቺም ክፍሌ በር ላይ ቆምሽው? ብርቄ እኮ እዚህ ቆማ አግኝቻት ነው። ታውቂያታለሽ እንዴ? አዎ እነ ታፈስ ጋር ነበረች እኮ። የታፈስ ጓደኛ ናት። ታዲያ እንዴት ነው እዚህ ቤት የመጣችው? አላውቅም በአምላክ፣ እኔም ግራ ገብቶኛል። እሺ እንግዲህ አብረን እናያለን። እዚሁ አይደል ያለ ነው? በአምላክ ወዴት ነው? ከአብነት ጋር አንዳንድ ስራዎች አሉ። አብሬ መሄድ እችላለሁ? እዚህ ምንም አልሰራም። እሺ እኛ ግን እንሰራለን።
ችግር የለውም። እኔ ከታፈስ ጋር ሆናለሁ። እሺ። ምን ማለት ነው? እንዴት ነው የምትናገረው? እሱም አያውቅሽም። እሺ አንቺስ የምትጨምሪው ነገር አለ? የለም ግን አልበላም። አመሰግናለሁ። ታመሰግኛለሽ አይደል? መርዞች ምን አይነት ሰላም የማይወድላችሁ ናቸው? የተረገማቸው። ምንም እኮ አላልንሽም። ለምንድን ነው የምትሳደቢው? ምን መልሰሽ ልትሰድቢ ነው ወይስ? ምን እንደምትመስይ ታውቂያለሽ ግን? አንተ ሰውዬ እዛው ሁን፣ ሰገግ እያልክ አትጠጋኝ። እንዲሁ ተስፋ ቆርጠሽ ላለመሸነፍ የምትታገኝ ነው የምትመስይው። ክፋት ተስፋ ቆርጦ አንቺ ላይ አየሁ። እንሂድ። እኔ ግን ይሄን ልጅ ከሆነ ጊዜ በኋላ እየፈራሁት ነው። አትብሏ ችጋራሞች፣ ለምን መርዝ አትበሉ? ተይዛችሁ ለምን ሲኖትራክ ብላችሁ ከፈለጋችሁ እማይረቡ ክብር የሌላቸው እነዚህ ክብረ ቢሱላ። ይሄ ወንድም ነው ጥላት ነው? ቆይ እስኪ ምን ልበለው? አሬ ጥላት ነው። አባትሽ ነው? ከዚህ በኋላ እሷ እዚህ ቤት ነው የምትሆነው። ይሄ ወንድሜ ልጆቼ ይበተናሉ። እና ልጅህን ገረድ ልታረግ ነው? ታዲያ ቤት ሰራተኛ ሆና ከኛ ጋር እዚህ ልበላ ነው? መክሊት ጭራሽ እንደዚህ እንዳትናገራት፣ ልክ አይደለሽም። እባክህን እናቴ ላይ አትጮህባት። ምናልባት ወይ እኛ ማናቃቸው ዘመዶቻችን ነው። አጎቴ ይቅርታ፣ እንደምታስበው አይደለም። አጎቴ እኔ እኮ ስላልሰማኸኝ ነው። ማን ደረጃ ሳይሽ? አጎቴ ይቅርታ፣ እኔ ነኝ ያረጀሁት። አጎቴ እሺ ይቅርታ። አይ ንጉስ፣ እንደው ቀልዴን መስሎ ነው አይደል? ይኸውልህ ሰሃን አጣ ሄዳ ገዝታ ነው የበላ ነው ራሱ። አይ ወንድም አለ ወንድ ልጅ ምን ቀልብ ኖሮት ይሄን ሁሉ ያሟላል ብለህ ነው? ወይ አብነቴ፣ ያንተ ደግሞ የከፋ ነው። ተይ እንጂ እህት አለም፣ እንደው ይሄን የሚያክል ቤት ይዞ መኖሩ የሚያስደንቅ ነው። እሱስ ልክ ነህ ንጉሴ። ህብስት አለም የትሆን እንዴ? ተረጋጋ እንጂ ላትሆንም ትችላለች። እሺ ለማንኛውም እኔ ልክፈት። እስቲ እንዴት አደረች? እንዴት አደርሽ? ብታይ ለትንሽ አመለጠሽ። ታፈስ ምን የመሰለ ምግብ ሰርታልን በላ። እናደውልኝም ነበር። ወንድም አለ ተቀመጥ እንጂ ትመጣለች እኮ ትሄዳለች። ልበር ነው እንዴ? አይሆዱ ከዛ እዚህ ድረስ ለቁርስ ብዬ ልደውልሽ? እንዴ በአምላክ አልመጣም እንዴ? አለ እታች እየጠበቀ ነው። እኔ እኮ እዚህ ሊቆይ ብዬ ነበር። ንጉስ እዚህ መኖር ደግሞ አላወቅኩኝ። አረ እሺ፣ ግን ታፈሰም ልትሄድ ነው? ወዴት? ያብና ጓደኞች ጋር ልሄድ ነው። ስራ አግኝተው ሊያስቀጥሩ። ወይ ደስ ይላል። በቃ ሂዱ፣ እኔ እዚህ እጠብቃችኋለሁ። አብረሽን ብትመጪ አይሻልም? ንጉስም ስላለ እዚህ ይሆናሉ። በቃ ሂዱ። ንጉሴ አንተ ትቆያለህ እንዴ? አሁን እቆያለሁ። ታፈስ ወንድምሽ ወንድሜ ምን አብነቴ ከህብስት ጋር አብነት ቆየህ እኮ። ይኸው መጥቻለሁ። ታፈስ ደህና አደርሽ? ደህና ነኝ በአምላኬ። እንዴት አደርክ? ህብስትስ? ታፈስ እኮ እዚህ የምትሆኝ መስሎኝ ነበር። በአምላክ ታፈስን እዛ ካፌ እንወስዳታለን ተባብለን አልነበር እንዴ? አዎ አስታወስኩ። ታዲያ ህብስትስ? አይ ንጉስ አለ፣ አታስብ። ንጉስ አለ? ንጉስ? አቤት ህብስት አለም። ምን ሆነ
ነው? ከቅድም ጀምሮ እኮ ምንም አላወራም። የተፈጠረ ነገር አለ? እንጃ ምን ብዬ ምን እንደምል ግራ ገባኝ። ምንድነው እሱ? ምንድነው ግራ የገባ? ቆይማ ጠብቂኝ። ከኛ መንደር ሰው መጥቶ ነበርና አሻንጉሊትሽን አመጣሁልሽ። በጣም ነው የማመሰግነው ንጉስ። በጣም ደስ ብሎኛል። ደስ አለሽ በስታለሜ? አዎ በጣም። ይህ ደግሞ ሰሞኑን ከባድ ችግር እያሳለፍሽ ስለሆነ ለዛ ብዬ ነው። አይዞሽ ለማለት ቀይ አበባ? አሃ ታዲያ ቀይ አበባ ለምን ይሰጣል? ግን ደግሞ አበባውን ስገዛ ይሄንም ጨመሩልኝ። ለምን እንደሆነ አላውቅም። ንጉስ በጣም አመሰግናለሁ። አሃ ለምን ነው የምታመሰግኝኝ? እናታል ምን አደረኩልሽና? ግን እኮ በጣም አዝናል። ምን ነው የሆንከው ነገር አለ? በአምላክ አንቺን መውደዱ እንደ ትልቅ ማስፈራሪያ የሆነው ለምን ነው? አንተ ለዚህ ነው ያዘንከው? እኔ አላዘንኩም። ግን በአምላክ እውነት ይወድሻል? ንጉስ እነዚህን ጥያቄዎችን ልመልስልህ አልችልም። በጣም ይቅርታ። ለምን ህብስቴ? ምክንያቱም በዚህ ጥያቄ ውስጥ ትልቅ የህይወቴን ታሪክና አሁን እያሳለፍኩ ያለሁትን ጣጣ መናገር አይቀርም። ልሰማሽ ዝግጁ ነኝ። አይ ንጉስ፣ እኔ ደግሞ ለመናገር ዝግጁ አይደለሁ። ነገሩ ስብስብ ነው። ዝም ብሎ ለመናገር አይመችም። እሺ አንቺ እንዳልሽ ቋጠሮሽ ሁሉ እንዲፈታ እመኛለሁ። በጣም አመሰግናለሁ። አንተ በጣም ጥሩ ሰው ነህ። አንቺ ወርቅ ነሽ በስታለም፣ ልክ እናቴ እንዳለችው። እኔ የምልህ ንጉስ፣ ቆይ ምን እያደረክ ነው? ምን እያደረክ ነው? አብነት ጋር እንዳሉን ካውቃለሁ። አሁን ዛሬ መምጣትሽ አይቀርም ብዬ ነው በጠዋት የመጣው። ቆይ ታዲያ እንዴት ነው የምትኖሩ? የት ነህ? አልጋ ቤት ነው እያደርኩ ያለው። እንዴ ቀን በቀን አልጋ ቤት? አሁን ልቤ እንዳልሄድ ፈለገ። እኔ ደግሞ ተገለም የሚወድ ሰው አይደለም። እንዴት ማለት? አልገባኝም። ልቤ ያሻውን አደርግለታለሁ፣ በደንብ በታዘዘዋለሁ። አሸነፈኝ ነገር ጋር በመታገል ራሴን አላሰቃይም። ንጉስ በጣም ደፋር ወንድ ነህ። ድፍረት ነው የሚባለው ብለሽ ነው? ምን አለ በአምላክም እንደዚህ ቢሆን። ምን አልሽኝ በስቴ? ምንም። እናም ልቤ ህብስት አትራቃል። አብነት ዛሬ ገና ጥሩ ስራ ሰራ። ምን አደረኩ? ታፈስን ስራ ማስጀመረ ነው። እዛ ቤት መሆን ትርፉ ስቃይ ብቻ ነው። እሱም እግዚአብሔር ይስጠው ቶሎ ነው የተስማማው። መቼስ ለተሰራው ከነበረው ስራ የተሻለ ነው አይደል? ምን ሆነሃል አብነት? መስተንግዶ እኮ በጣም ጥሩ ስራ ነው። ይፍቱ አስመራት ነው እንጂ መንገድ ዳር ወጥቶ እንደዚህ አይነት ስራ መስራት በጣም ትልቅ ውሳኔ ነው። አዎ በጣም ከባድ። ታዲያ እስከ መቼ ነው አንተ ቤት የምትሆነው? እስከፈለገች ጊዜ እኔ ጋር መቆየት ትችላለች። እኔ እንደሆንኩኝ ደስተኛ ነው። እውነት እውነት? ቤቴን እኮ አይቶት የማያውቁን ወግ እኮ ነው ያሳየችው እኮ። ትናንት ማታ ስገባ እራት ተሰርቶ ነበረ። ዛሬ የበላሁት ቁርስ ብቻ አለ አይደለ? ያው ነገሩ ስላስገረመኝ ነው እንጂ ሰው መኖሩ በራሱ እኮ አንድ ነገር ነው፣ ደስ ይላል። አዎ ታፈስ በጣም ንጹህ ልጅ ናት። ወይ ያው በጣም ንጹህ ልጅ ናት። በዛ ላይ ደግሞ አስተዋይ ናት። በይፍቱ ስራ መርዛ ለመጠቃት ራሱ ትልቅ ማንነት ይጠይቃል። ልክ ነው በእናት። እሺ ወንድሟ ሴት ነው ይመስለኛል። ዝም ብሎ ቤርጎ ምናምን ነው የሚያድረው መሰለኝ። እንደ ወሬውን ካነሳው አይቀር በአምላክ ንጉስ ህብስትን ሳይወዳት የቀረ አይመስለኝ። አንተ ገና እየመሰለ ነው። አዎ ምን ነው አንተ እርግጠኛ ነህ እንዴ? አዎ ቆዩ፣ ሁኔታው በደንብ ያስታውቃል እኮ። እሷም ዝም ብላለች። አዎ ልጅቷ ያለባት ጭንቀት አለ። በዛ ላይ አንተ ትገፋታለህ። እንደው መወደዱን ባትወደው እንኳን መፈለጉን ትፈልጓለች። ለዛ ነው ዝም ያልኩት። ለማንኛውም ይሄን የማግባን ነገር አፍጥነው፣ አቶ አለም ሌላ ኮተት እንዳያመጣብህ። እሺ በአምላክ። አንተ ግን ዝም ማለት እኮ ልክ ነው ማለት? የተጎዳ ሰው እኮ። አዎ ልክ ነው። የተጎዳ ሰው ከዚህ ውጭ ሌላ ምንም አማራጭ የለው።
ነው እስቲ? ብርቄ የምትባለው ልጅ እዚህ ቤት ውስጥ አለች። ብርቄ? የቷ ብርቄ? ብርቄ ጓደኛሽ የኔ ብርቄ እዚህ ምን ትሰራለች? እኔ እንጂ አዲሷ ሰራተኛ ሆና መጣለች እኮ እዚህ ቤት። አዎ እዚህ እንዴ ታፈስ ወይ ብቻ ዛሬ በእኔ ምክንያት እንዳይጣሉ። እንዴ ታፈስ አሁንም እዚህ ትመጫለሽ እንዴ? ምን ነው ማልመጣ መስሎሽ ነበር? እግርሽና ቀምተሽ ጠበቅሽ? ኧረ አይደለም ታፈስ፣ እንደዛም አይደል። ምን ነው ታዲያ እዚሁ ተጎልተሽ ጠበቅሽ? ደጋግሜ ስደውል እኮ አታነሽም ታፈስ። ከዛ ግን ደጋግሜ ስደውልሽ አታነሽም ነበር። ምክንያቱም አሁን አንቺ የተመቸ ቦታ አግኝተሻል። ኧረ አይደለም። በጣም ታሳዝኛለሽ። አሁን ባንቺ ቤት ተደብቆ ስራ ተገኝቶ ተሞቷል። ሰሚኛለሽ? ንቅ የተውኩትን ስራ ነው ያገኘሽው። ይብላልኝ ላንቺ። እስኪ ትወጪው እንደሆነ እናያለን። ድብብቆሽም ሆነ መደባበቁ አያስፈልግም። እንደፈለግሽ ስራሽ አውጣሽ ከዚህ በኋላ። እሺ እባክሽ እንደው ታፈስዬ ይቅር በይኝ በቃ። እሱ አይደለም የሚያሳስብ፣ እንደፈለግሽ። ይኸውልሽ ግን አንድ ነገር የምነግርሽ፣ እንድች ብለሽ ተሳስተሽ ከዚህ ሴትዮ ጋር እንዳታብሪ በፍጹም። እሺ መርዝ አይደለም። መርዝማ ነሽ። ለያውም ይቺ ትንሿ ብልቃጥ ለምን አባች ነው ትላንትና ልጁ ይቅርታ ሊለኝ ስላይሆንም ያለችው? ስለማይሆን ነው። አንቺ ሾክ፣ የጭቃ ውስጥ ሾክ። እንዴት ነው ግን የጠገብሽው? እውነቱን ልንገርሽ ይፍቱ፣ አንቺ ነሽ ሾክ። ምን አልሽ አንቺ? ጫፌ እንዳትነኪኝ። ጫፌን የምትነኪኝ ከሆነ ሁሉንም ነገር እናገራለሁ። እሺ አንቺ ማን ነው የልብ ልብ የሰጠሽ? አንቺ በረሮ በአምላክን ማስገደል ለምትችል ልትነግሪኝ ነው? ምን ስለሚወደኝ አይወደኝም? እሺ አራራራራ አንቺ ቁርጭጭ፣ አሁን አንቺም ሰው ሆነሽ እኔን ነው የምትሸውጪው? እየሸወድኩሽ አይደለም። ከዚህ በኋላ ምንም ነገር ማድረግ እንደማትችይ እየነገርኩሽ ነው። በአምላክ አይወደኝም። አባዬ ደግሞ ለሌላ ሰው ሊደረኝ በአምላክ እንደማይወደኝ ያውቋል። እሺ ምን ሌላ ሰው ላገባ ነው? አዎ ሌላ ሰው ላገባ ነው። ስለዚህ ከዚህ በኋላ ማስፈራረሽ አብቅቷል፣ አይሰራም። እሺ እና ምን እያልሽኝ ነው? እያስፈራራሁሽ ነው። ሁሉንም ነገር ተናግሬ ትዳርሽን ገደል ከተዋለሁ እያልኩሽ ነው። ምን? አዎ አስፈራራሻለሁ። በዚህ ንግግር ትጸጸችበታለሽ። አታስፈራሪ። የምታስፈራሪኝ ከሆነ ደግሞ እኔም ከአንቺ የባሰ መጥፎ ነገር አደርጋለሁ። ነይ እስኪ። አትጥሪ። ከዚህ በኋላ አንድ ብለሽ እንዳትጠሪ። ወይኔ ይፍቱ፣ ወይኔ ይፍቱ፣ ወይኔ ይፍቱ፣ ወይኔ ይፍቱ። የንቃት እኮ ጅራፍ እኮ ነው ያከናነበችኝ ይህች ማትረባ። እንዲህ ነችና ህብስት እንዳትረሻት። 100 እጥፍ እመልስልሻለሁ። 100 እጥፍ። እንዴ ህብስት ምን ሆነሽ ነው? ይፍቱን አስፈራራሁት። እትዬን? ወይ ጉድ! ምን ብለሽ? ሁሉንም ነገር ለአባዬ ተናግሬ ትዳርሽን አፈርሰዋለሁ አልኳት። እውነትሽን ነው? እንኳን አደረኩት፣ ግን ደስ ነው ያለኝ። ህብስቴ እንደው ግን በጣም ደስተኛ ሆነሻል። ይሄ ብቻ ነው? ከሁሉም ነገር ከበፊቱ የተሻለ አሁን በጣም ደህና ነኝ። አዎ ደህና ነኝ። ሴናት አለ እንኳን ደህና ሆንሽ። ታፈስ ወንድምሽ ነው ደስተኛ ያደረገኝ። በጣም ጥሩ ሰው ነው። ምን እንዳደረገልኝ ብታይ፣ አበባና ቸኮሌት ሰጠኝ። ከዛ ደግሞ ገጠር ገዝቶልኝ የጠፋቸውን አሻንጉሊት አስመጣልኝ። ንጉስ ሳይወድሽ አይቀርም አውቃለሁ። ታዲያ ካወቅሽ ህብስቴ እንዴ ማለቴ በአምላክ ይሽሽ። ንጉስን ግን አትወደደ ይደለው አልችልም። እጁም ፊቱም ልቡም ሁሉ ነገሩም ንጹህ ነው። እሱም በወደው በጣም ደስ ይለኝ ነበር። አሁን ለባምላክ የሚሰማኝ ስሜት ለንጉስ ቢሰማኝ ጥሩ ነው። ንጉስ እኮ ንጹህ ሰው ነው። በአምላክ ግን በአምላክ ምን ቆሻሻ ነው አይደል?
በአምላክ አባትሽ ነው? ከዚህ በኋላ እሷ እዚህ ቤት ነው የምትሆነው። ይሄ ወንድሜ ልጆቼ ይበተናሉ። እና ልጅህን ገረድ ልታደርግ ነው? ታዲያ ቤት ሰራተኛ ሆና ከኛ ጋር እዚህ ልበላ ነው? መክሊት ጭራሽ እንደዚህ እንዳትናገራት፣ ልክ አይደለሽም። እባክህን እናቴ ላይ አትጮህባት። ምናልባት ወይ እኛ ማናውቃቸው ዘመዶቻችን ነው። አጎቴ ይቅርታ፣ እንደምታስበው አይደለም። አጎቴ እኔ እኮ ስላልሰማኸኝ ነው። ማን ደረጃ ሳይሽ አጎቴ ይቅርታ፣ እኔ ነኝ ያረጀሁት። አጎቴ እሺ ይቅርታ